እሺ ተመልካቾች እንዴት ናችሁ? ትራምፕ በሁሉም ሀገራት ላይ ታሪፍ ጥለዋል። ታሪፉ ይታሰብ የነበረው የተወሰኑ ሀገራቶች ላይ የንግድ ጦርነት ያለበት ሀገራቶች ላይ ታሪፍ ይጥላሉ በሚል ነበር። ስለዚህ ዛሬ ምን እያሉ ነው? ስለ 10 እና 15 ሀገራቶች አይደለም ማውራው፣ ስለ ሁሉም ሀገራት ነው ማውራው እያሉ ነው። ሁሉም ሀገራቶች ላይ ታሪፍ ተጥሏል። አዲስ የታሪፍ እርምጃ ነው የወሰዱት። እንግዲህ ታሪፉን የጣሉበትን ምክንያት ሲያስረዱ ከዚህ ቀደም እንግዲህ አቅርበንበት እናውቃለን። አንደኛው የአሜሪካን ኢኮኖሚ ለመጠበቅ ነው። እንግዲህ አሜሪካን ቀዳሚ ማድረግ እንፈልጋለን የሚል ሀሳብ አላቸው። እድል የሚወሰድባት መሆን የለባትም የሚል መከራከሪያ ያላቸው። ሁለተኛው ደግሞ የንግድ ጉድለት አለ። ሌሎች ሀገራቶች ወደ አሜሪካ የሚያስገቡትና አሜሪካ ወደ ሌሎች ሀገራቶች ላይ የምትልከው ሲታይ በመሀል ላይ በጣም ጉድለት አለ። ዛሬ ደግሞ ያወጡት መግለጫ ላይ የሚያሳየው የታሪፍ ማሻሻያው ላይ የሚያሳየው ምንድን ነው? ከታሪፉ የተነሳው ትሬድ ባሪየር ስለምታደርጉብን ነው። በቀላሉ በእናንተ ሀገር እየሸጠን ስላልሆነ ነው የሚሉት። እየሸጠንም አይደለም አንድ። ሁለተኛው ደግሞ ከረንሲያችሁ ማኒፑሌት ታደርጋላችሁ። ያልሆነ ከረንሲ ትሰጡና የእኛ ምርት እናንተ ሀገር ሲመጣ እንዲመረጥ እያደረጋችሁ አይደለም በሚል ከ10 እስከ 49 ከመቶ በጣም ዝቅተኛ የሚባለው የታሪፍ መጠን 10 ከመቶ ነው። ከዜሮ የነበሩ ታሪፎች በሙሉ ነው ወደ 10 የመጡት። ትልቁ ደግሞ 49 ነው። እንግዲህ ትልቅ የተጣለባቸውን ኢትዮጵያንም ጨምሮ ኢትዮጵያ 10 ከመቶ ተጥሎባታል። ኢትዮጵያ ላይ ያለውን ሀሳቡን ላጋራችሁ እችላለሁ። ትልቅ የተጣለባት ካምቦዲያ ነች 49 ከመቶ። ግን አሁን ትራምፕ የሚከራከሩት ምንድን ነው? አሁን ማዕቀብ የጣልንባቸው የዓለም ሀገራት እነሱ ይጥሉብን የነበረውን 50 ከመቶ ነው የጣልንባቸው ነው የሚሉት። ለምሳሌ ካምቦዲያ ወደ ሀገሯ የሚመጡ የአሜሪካ ቁሶች ላይ 97 ከመቶ ታሪፍ ትጥል ነበር። አሁን አሜሪካ በምትኩ 49 ከመቶ ጥላለች። ለምሳሌ ባንግላዴሽ 74 ከመቶ የአሜሪካ ቁስ ላይ ታሪፍ ትጥል ነበር። አሁን 37 ከመቶ በአሜሪካ ተጥሎባታል። ቻይና የአሜሪካ ቁሶች ወደ ሀገሯ ሲገባ 67% ታሪፍ ትጥል ነበር። አሁን አሜሪካ የቻይና ቁስ ላይ 34 ከመቶ ነው ያደረገችው። ትልቅ ለምሳሌ ቪየትናም 90 ከመቶ ነበር የምጥለው። አሁን ቪየትናም ላይ 46 ከመቶ ተጥሎባታል። የአውሮፓ ህብረት እንኳን 39 ከመቶ የአሜሪካ ቁስ ላይ ታሪፍ ይጥል ነበር። አሁን አሜሪካ የአውሮፓ ህብረት ላይ 20 ከመቶ ታሪፍ ጥላለች። እንግዲህ ዜሮ የነበሩትም ወደ 10 ነው። በቃ 10 የነበሩት በሙሉ አልተለወጠባቸውም። 20 የነበሩት 10 ሆነዋል። እንግዲህ በዚህ ከፍተኛ የሆነ ገቢ አሜሪካ ታገኛለች። የንግድ ጉድለቷንም ደግሞ እንድትዘጋ እድል ይሰጣታል። ኢትዮጵያ በ10 ከመቶ ተጥሎባታል። እና የአሜሪካ መንግስት እያለ ያለው ምንድነው? ትራምፕ እያሉ ያሉት አሁን የተወሰነውን የታሪፍ ማሻሻያ አገራቶች መቀበል አለባችሁ። ምላሽ ይሰጣለሁ የምትሉ ከሆነ ደግሞ ተጨማሪ እርምጃ ይኖረኛል። ስለዚህ መቀበል አለባችሁ፣ ግዴታ ነው መቀበል የሚል ሀሳብ አቅርበዋል። እንግዲህ የኢትዮጵያ መንግስትም የ10 ከመቶውን የተጣለውን ታሪፍ ተቀብሏል። እንደውም እንደ ፖዘቲቭ እንደሚመለከተው ነው ቅድም ማህበራዊ ሚዲያዎች ላይ ሲመለከት የነበረው። ምክንያቱም አዲሱ ታሪፍ የዓለም አቀፍ ንግድ ላይ ያለውን ተፎካካሪነት እድል ይሰጠኛል ነው። ለምሳሌ የቪየትናምና ባንግላዴሽ ካሉ ትልልቅ የማምረቻ ማዕከላት ጋር ለመወዳደር ታሪፍ ጫና ይፈጥርባቸዋል እነዚህ ሀገራቶች ላይ። ስለዚህ ጫና ሲፈጠርባቸው ወደ አሜሪካ ገበያ ያላቸው ዋጋ፣ አሜሪካ ገበያ ውስጥ ያላቸው የቁሳቁስ ዋጋ ውድ ይሆናል። የዛን ጊዜ 10% ብቻ ታሪፍ የተጣለባት ኢትዮጵያ እድል ይኖራታል ከሚለው ሀሳብ ነው። እንግዲህ ኢትዮጵያ ወደ አሜሪካ ምንድን ነበር የምትልከው የሚለው መመልከት የሚያስፈልግ ይመስለኛል። ለምሳሌ የ2023 እንኳን ኢትዮጵያ ወደ አሜሪካ የላከችው የ487 ሚሊዮን ዶላር ግምት ያላቸው የቡና፣ ጨርቅ፣ የቅባት እህሎች ነው የላከችው ቆዳን ጨምሮ። ከ2023 በፊት ደግሞ እንደውም ከግማሽ በላይ የሚሆነው የአገዋ ምርት ስለነበረ ከቀረጥ ነፃ ነበር ይላክ የነበረው፣ በተለይ ጨርቃ ጨርቁ። አሜሪካ ደግሞ ወደ ኢትዮጵያ የምትልከው በዋናነት ስንዴ የሚላክ ነበርና የአውሮፕላን አካላቶች ይላካሉ፣ የጋዝ ተርባይንን ጨምሮ። እሱ ወደ 993 ሚሊዮን ዶላር አቻ ያለው ነው። ስለዚህ ከኢትዮጵያ ወደ አሜሪካ የሚሄዱ ቁስ ላይ አሁን 10 ከመቶ ታሪፍ ተጥሏል።
ኢትዮጵያ ደግሞ ከአሜሪካ የሚመጡ ቁሶች መጀመሪያም 10% ታሪፍ ትጥል ነበረ። አሁን ኢትዮጵያ እድል ካገኘች እድል የምታገኘው ኢትዮጵያ የምትልከውን ተመሳሳይ ምርት አሜሪካ ገበያ ላይ የሚልኩ አገራቶችን ነው የሚሆነው። ለምሳሌ ቪየትናምን ብንመለከታት ቪየትናም ከአሜሪካ ጋር ያላት ንግድ ግንኙነት ትልቅ ነው፣ በጣም ትልቅ ነው። ታሪፏ 90% ታሪፍ ትጥል ነበር የአሜሪካ ቁስ ላይ። አሁን አሜሪካ ቪየትናም ላይ 46% ታሪፍ ጥላባታለች። የሚገርመው በቪየትናም እና በአሜሪካ መካከል ያለው የንግድ ግንኙነት $142 ቢሊዮን ነው። በዓለም ላይ 6ኛዋ ትልቅ ወደ አሜሪካ ምርት የምትልከው ቪየትናም ነች። ምንድነው? ጨርቃጨርቅ፣ ጫማ፣ ማሽኖች ነው የምትልከው። አሜሪካ ወደ ቪየትናም የምትልከው $9 ቢሊዮን አይበልጥ። ቪየትናም አሜሪካ ውስጥ በጣም ከፍተኛ ቡና ከሚልኩ 10 ሀገራቶች 9ኛዋ ነች። ስለዚህ በቡና ንግድ ቪየትናምና ኢትዮጵያ ሊገናኙ ይችላሉ። በጨርቅ ምርት ቪየትናምና ኢትዮጵያ የአሜሪካ ገበያ ላይ ይፎካከራሉ እንደማለት ነው። ባንግላዴሽን ብንወስድ ጨርቅ ትልካለች። ወደ $8.4 ቢሊዮን የሚሆን ጨርቅ ወደ አሜሪካ ትልካለች። ቡናን እንኳን ብንመለከት የአሜሪካ ገበያ ውስጥ ከፍተኛውን ቡና የሚልኩት ወደ $7 ቢሊዮን አቻ የሚሆነውን ብራዚል፣ ኮሎምቢያ፣ ስዊዘርላንድ ናቸው። ወደ $1.3 ቢሊዮን ዶላር ይልካሉ። ብራዚል ከፍተኛውን ትልካለች፣ ኮሎምቢያ ከፍተኛውን ትልካለች፣ ስዊዘርላንድ። እነዚህ ሀገራቶች ናቸው የሚልኩት። እና የኢትዮጵያ የኤክስፖርት መጠን አነስተኛ ነው በአሜሪካ ገበያ ውስጥ። አሁን እንግዲህ በጨርቃ ጨርቅ ትልካለች ቡና። ከዋጋ ደረጃ ለመፎካከር ግን የሚጠበቅባት በጣም በርካታ ጉዳዮች አሉ። አንደኛ የማምረት አቅም ማደግ አለበት። የዓለም አቀፍ ደረጃውን የጠበቀ ምርት ማምረት አለበት። የውጭ ምንዛሬ እጥረትም መቀረፍ አለበት። የማምረት አቅም በጣም ከፍተኛ እንዲሆን፣ አገር ውስጥ ያለ የማምረት ስርዓት እንዲሆን፣ የመረጋጋትም መሰረተ ልማቶችን ማሟላትም በጣም ነው የሚያስፈልገው። ከነዚህ አገራቶች ከሚመጣ ምርት እድል ለመውሰድ ለምሳሌ ቪየትናም 46% ታሪፍ ስለተጣለባት፣ ኢትዮጵያ 10% ብቻ ታሪፍ ስለተጣለባት አሜሪካ ገበያ ውስጥ ሲገቡ የቪየትናም ቁስ በ46% ዋጋው ይጨምራል። የኢትዮጵያ ምርት ደግሞ ዋጋው የሚጨምረው በ10% ብቻ ነው። ስለዚህ መሀል ላይ የ30% ልዩነት አለ ማለት ነው። እሱን ልዩነት እንደመጠቀም ብላችሁ አስቡት። የኢትዮጵያም መንግስት የሚያስበው እንደሱ ነው። ግን አምራቾቹ ከነበሩበት ሀገራቶች ላይ ያለው የማምረት ስርዓት በሙሉ ጥሩ የሚሆን ከሆነ፣ ፕሮዳክሽን ኦፍ ኮስታቸው ዝቅተኛ የሚሆን ከሆነ አሜሪካ ገበያ ላይ ከነዚህ ሀገራቶች ጋር መፎካከር ቀላል አይሆንም። አሁን ከዚህ ታሪፍ በኋላ ሀገራቶች ምላሽ እየሰጡ ነው። እንግዲህ በጸጋ የተቀበሉ አሉ። በጸጋ ተቀበሉ ተብሏል። ኢትዮጵያንም ጨምሮ ታሪፉን ምንም የሚታገሉት አይደለም። በመቃወም ደግሞ አዲስ ህግ አወጣለች። ብራዚል ለምሳሌ አዲስ ህግ አወጣለች እና ከአሜሪካ ጋር ድርድሬን ጨምራለሁ፣ ከዓለም አቀፍ የንግድ ድርጅት ጋር አብሬ ይህን ጉዳይ መፍታት አለብኝ እንጂ በዚህ ታሪፍ ልዘልቅ አልችልም እያለች ነው። የሚገርመው ብራዚል ላይ የተጣለው ታሪፍ 10% ነው። ብራዚልም የአሜሪካ ቁስ ላይ 10% ነው የጣለችው። አሜሪካ በአሁኑ 10% ነው የጣለችው። አይ ቲንክ ታሪፍ አልነበረም እንደማለት ነው። በላቲን አሜሪካ ግዙፍ ኢኮኖሚ ነው። 10% እንኳን አልችልም እያለች ነው። ቻይና እርምጃ ወስዳለሁ እያለች ነው። አሁን የቻይና ቁሳቁስ 34% ታሪፍ ተጥሎበታል። እርምጃው ተመጣጣኝ እርምጃ ወስዳለሁ እያለች ነው። ብዙ የአፍሪካ ሀገራቶች የአጓ ተጠቃሚ ሀገራቶች አሉ። ዜሮ ታሪፍ የነበሩ ወደ 1800 ቁሳቁሶች ወደ አሜሪካ ገበያ ከታሪፍ ነፃ ይልኩ ነበር። ግን አሁን ሁሉም ላይ ዝቅተኛ የሚባለው 10% ተጥሏል። ስለዚህ አጓ ህልውና የለውም ማለት ነው። ወደፊት የሚጠበቀው ምንድን ነው? እኔ የተወሰኑ 1-4 ነጥቦች የሚጠበቁ ይመስለኛል። አንደኛው ይቀበላሉ ሀገራቶች። ምንም ሊያደርጉ የሚችሉት ነገር ያለ አይመስለኝም። 10% ታሪፍ ከተጣለ ይቀበላሉ። 20% የተጣለባቸው ይቀበላሉ። ሁለተኛ ደግሞ እነሱ ጋር አሜሪካ ገበያ ላይ ይጥሉት የነበረው የአሜሪካ ቁስ ላይ ይጥሉት የነበረውን ታሪፍ ሊቀንሱ ይችላሉ። ለምሳሌ ቻይና 67% የአሜሪካን ቁሶችን ታሪፍ ጥላለች። አሁን ደግሞ አሜሪካ የቻይና ቁሶች ላይ 34% ጥላለች። አሁንም ድረስ እጥፍ የሆነ ልዩነት አለ። ስለዚህ የቻይና ምርጫው ወይ መቀበል ይሆናል ወይ ደግሞ 67% የነበረውን ታሪፍ ዝቅ ማድረግ ይሆናል። ይሄ ለትራምፕ እድል እየሰጣቸው ይመጣል። ቻይናም በአሜሪካ ገበያ ውስጥ ተፎካካሪውን እንዲሸጥ እድል ይሰጣታል፣ የነበረውን መቀነስ። ሁለተኛው ምርጫ ቢኖራቸው እሱ ነው ብዬ ነው የማስበው። ሶስተኛው ምላሽ እንዲሁም መጨመር ሊሆን ይችላል።
በቃ ታሪፍ ከጨመርሽብን አይቀር ታሪፍ እንጨምርብሻለን ብለው መጨመር ሊሆን ይችላል። ይሄ ደግሞ ብዙም የሚያዛልቅ አይመስለኝም። አሜሪካ እየጨመረች ነው ልትመጣ የምትችለው። አራተኛው ከአሜሪካ ገበያ ጋር አሁን ችግር ከሆነ ታሪፍ ካለ ከሌሎች ገበያዎችን መመልከት የሚጀምሩበትም አጋጣሚ ሊኖር ይችላል። ለምሳሌ የቻይና ቁስ አሜሪካ ውስጥ ከፍተኛ ታሪፍ የሚጣልበት ከሆነ ከፉክክር እየወጣ ከሆነ ሌሎች ሀገራቶች ላይ ገበያ ወደ ማፈላለግ ሊመጡ ይችላሉ። ይህም ከባድ ነው። ምክንያቱም አሜሪካ በጣም ኃይለኛና ግዙፍ የምርት ተቀባይ ነች የብዙ ሀገራቶችን። ስለዚህ ሊመርጡ የሚችሉት ወደ መቀነስ ታሪፉን ወደ መቀነስ መጀመሪያ ይጥሉት የነበረውን ታሪፍ በመቀነስ ከአሜሪካ ጋር አቻ የሆነ ታሪፍ ይዞ ንግድ ላይ በሌሎቹ ምክንያቶች ለመፎካከር የሚጥሩ እንደሆነ ይሰማኛል። አሁን እንደ ኢትዮጵያ ያሉ ሀገራቶች ይሄንን የፕራይስ ልዩነት አሁን ብዙ ታሪፍ የተጣለባቸውን ሀገራቶች እድል ለመውሰድ እንኳን ቢሞክሩ አንድ ራሱን ደግሞ የቻለ ችግር ሊኖር ይችላል። ምክንያቱም እነዚህ ታሪፍ የተጣለባቸው ሀገራቶች አምራችን የተጣለበት እኮ ግለሰብ ሊጣልበት አይችልም። አምራቾች ለምሳሌ የቡና ላይ ታሪፍ ከተጣለ እዚህ የሚጎዱት ቡና ወደ ኤክስፖርት የሚያደርጉት ናቸው። ሁሉም ሀገራቶች ላይ አምራቾች ናቸው። ነገር ግን እነዚህ ታሪፍ የተጣለባቸው ሀገራቶች ላይ ያሉ አምራቾች ላይ መንግስታቶች ድጎማ ሊያደርጉ ይችላሉ። ለምሳሌ ቡና አምራች ድጎማ የሚደረግለት ከሆነ አገር ውስጥ ያለው የማምረቻ ወጪ ከቀነሰለት አሜሪካ ገበያ ከፍተኛ ታሪፍ እንኳን ቢጣልበት ረከስ ባለ ዋጋ እንዲሸጥ እድል ሊያገኝ ይችላል። ደግሞ ድጎማ እንደሚያደርጉ አስቡት። የግብርና ምርቶች ላይ ሌሎቹ ላይ ድጎማ ማድረጋቸው አይቀርም። ስለዚህ የኢትዮጵያ መንግስትም አገር ውስጥ ያሉ አምራቾችን ማበረታታት አለበት። ድጎማ በማድረግ እያመረቱ የ10 ከመቶውን ታሪፍ ተቋቁሞ አሜሪካ ገበያ ላይ ተመራጭ እንዲሆኑ ማድረግ ያስፈልጋል። ይህን እንደ ድል መገልበጥ ይቻላል። ነገር ግን ብዙ የማምረቻ ፕሮሰስ ችግሮች ስላሉ ጫና መፍጠር አይቀርም፣ ቀጥተኛ ጫና መፍጠር አይቀርም። ኢትዮጵያ ደግሞ ከአሜሪካ የምታስገባው ቁስ ላይም ወደ አሜሪካ የምትልከው ገበያ ላይም ጫና መፍጠር አይቀርም። ስለዚህ ሌሎች አማራጮችን እየተመለከቱ በፉክክር ውስጥ መቆየት አይ ቲንክ በጣም አስፈላጊ እንደሆነ ይሰማኛል። ይህም መረጃ ለእናንተ ለማጋራት ነው። ማንኛውም ሀሳብ አስተያየት ካላችሁ የኢትዮጵያ ኢኮኖሚ ላይ ልትልኩልኝ ይችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።